8ኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የእስራኤል ሕዝብ ሁሉ ወደ ከተማይቱ ወጥተው አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያሉ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ሲል ተላልፎ የሚሰጥበት ቀን ሲደርስ ወደ ኢየሩሳሌም ሊወጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወዳለው ወደ ቤተ ፋጌና ወደ ቢታንያም ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ቀረበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሕዝቦች መሲሁ ወታደር አሰልፎ ከሮማውያን ቀኝ ግዛት ያወጣናል ብለው ጓግቶ ይጠብቁት ነበር። ኢየሱስ ክርስቶስ ተአምር የደረሰላቸው ድንቅ ሥራውን የሰሙ ከበረከቱ ኅብስት የተቋደሱ ማየት የናፈቁ ቃሉን ለመስማት የጓጉ ወደ ኢየሩሳሌም ሊቀርቡ ወጡ። ግርማው ክብሩ ያስፈራቸው የኢየሩሳሌም ነዋሪዎች ተገረሙ። ከተማዋ ይህ ማን ነው ብላ ተደነቀች። ወደ ደብረ ዘይት ቁልቁለትም በቀረበ ጊዜ ሕዝቡ የዘንባባ ዝንጣፊ ይዘው አሁን አድን፣ ሆሳዕና ሆሳዕና፣ በጌታ ስም የሚመጣ ቅዱስ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉት። እየወደቁ ሰገዱለት። በዘንባባ ስንጣፊ ጨርቃቸው መሬት ላይ ያነጠፉ በልዕልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ በአህያ ግልገል ላይ ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ የአማልክት አምላክ የእስራኤል ንጉሥ እግዚአብሔር ብሩክ ነህ እያሉ ያመሰገኑ ተቀበሉት። የመድኃኒትነቱ የተነሣ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየን። ሆሳዕና በአርያም ሆሳዕና በአርያም። ወደ ከተማይቱ በር ሲቃረብ ከተማይቱን በሩቅ አይቶ ስለ ከተማይቱ አለቀሰ። ሰላሟን ያላወቀች መድኃኒቷን ከዓይኗ የተሰወረባት ኢየሩሳሌምን አይቶ አለቀሰላት። የመጎብኘትሽን ዘመን የመዳንሽን ምስጢር አላወቅሽምና ብሎ አዘነላት። ሕዝቡ ዙሪያውን ከቦት ከተማይቱ በሕዝብ ብዛት ተጨንቃ ሆሳዕና እያለች እየጮኹ ጌታችን ኢየሱስ ክርስቶስ ስለ አዳም በደል ስለ ሰው ልጆች ኃጢአት በመስቀል ሞት ተላልፎ የሚሰጥባት በመስቀል ወደሚነግሥባት ወደ ኢየሩሳሌም ገባ። ሆሳዕና በአርያም ሆሳዕና በአርያም ቅዱስ ዳዊት እንደዘመረ
ቤተሰቦቼ ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ይሁንላችሁ። ክበሩልን፣ እናመሰግናለን።